ሰላማችሁ ብዙ ተተርፍ ይበልልኝ። ኢትዮጵያንም ኤርትራንም ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ እያረጋችሁ አበረታቱኝ። እወዳችኋለሁ። ሀገራችን ኢትዮጵያን ሰላሟን ያብዛልን እያልኩኝ እንግዲህ ሰሞንኛው በጣም አወዛጋቢ ነገር እየተፈጠረ ነው። አብርሃም አዲስ ፍቅረኛ ሳይሆን ያው የመጀመሪያውን ፍቅርን ይዞ መጥቷል። ቡዜና ዴቭም እንግዲህ እንደተፋጠጡ አይተናል ማለት ነው። እሱም ምንድን ነው የወንድማችንን ሁኔታ ሳናስተካክል ሌላ ሰው መናገር የለብንም። ሚኪም ቢሆን የሄርሜላ ወንድሟ ነው። እህቱ ስትጎዳ ማየትን አይፈልግም። በሱ በኩል ትክክል ነው ብላለች። አሁን የምደግፈዋለሁ፣ ልክ ነው ማለት ነው። እና ነገር ግን አብርሃምን ከስህተቱ ማዳን ሳይቻል ሌላ ሰውን ማለት ነው ዘለን ሶስተኛ ወገን ማዳን አንችልም ማለት ነው። እና እንግዲህ ጽዳት ከራስ ይጀምራል እንደሚባለው ነው ጨዋታው። ዴቭ እንግዲህ እውነቱን የተናገረው ምንድን ነው ሩታንም ቢሆን አርፈሽ ልጅሽን አሳድጊ፣ ከእንግዲህ አብርሃምን መከታተል ይቅርብሽ ብሏታል። ከእህቷ ይቅርታ ከአክስቷ ከገገኒ ጋር ሆኖ ማለት ነው። እና ይሄንን ደግሞ ሩታ ልትቀበለው አልቻለችም። በሚያሳየኝ ነገር ነው እኔም ተስፋ መቁረጥ ያልቻልኩት ብላለች። ሄርሜላም በሚያሳየኝ ነገር ነው ተስፋ መቁረጥ ያልቻልኩት እያለች ነው ማለት ነው። እና እንግዲህ አብርሃም ማንኛቸውን ነው መርጦ መኖር የሚችለው ማለት ነው? ሁለቱን ምርጫ እንኳን ለሁለቱ ምርጫ ግራ ገብቶት እንደገና ሶስተኛ የመጀመሪያ ኤክሱን ይዞ መጥቷል፣ ፍቅርም ማለት ነው። እና አሁን እንግዲህ ሁለቱንም አልፈልግም ብሎ ያው ከፍቅር ጋር እንዳለ እናውቃለን። ቡዜም እያለች ያለችው አብርሃም ከፍቅር ጋር ለመቀጠል ሳይሆን ሩታንና ሄርሜላን ለማበሳጨት ያደረገው ነገር ነው እያለች ነው የምትገኘው። በሩታዬ በኩል ደግሞ ስንመለከት ሩታ ሄርሜላን አግባት ብላ ያው ባሏን ለውሽማዋ እየዳረች ነው የምትገኘው። ቢሳካልኝ ከልጄ አባት ጋር ልጃችንን ብናሳድግ ደስ ይለኝ ነበር፣ ካልሆነ ግን አላስገድድክም፣ ግን ለእኔ ደግሞ ተስፋ የሚሰጡ ነገሮችን እንዳታረግ ብለዋለች ማለት ነው። አንዳንዴ አብርሃም ተፈላጊነትን ስላገኘ በሴቶቹ ላይ እየተጫወተ ነው። ይሄ ምንም አይነት ጥርጥር የለውም። ሩታም ሆነች ሄርሚም ሆነች ባይጎዱ ደስ ይለኛል ማለት ነው። እንደገና እንግዲህ አብርሃም የራሱን ክብር ሳይጠብቅ የሌሎቹን ክብር ይጠብቃል ብለን አናስብም። አስባችሁታል? እኔ አሁን እዚህ ጋር ፍቅር የመጣችው ለድራማም ይሁን ለዩቱብ ማሳደጊያም ይሁን ሪሊ ደግሞ ፍቅራቸውን የድሮ ሊያድሱ ይሁን ባይገባኝም ማለት ነው። እንግዲህ ፍቅርም ያው የልጅ እናት እንደሆነች እናውቃለን። ብዙዎቻችን ያው አናቅም ነበረ። በሀቢባ ቤት ነው እኔም በደንብ ያወቅኩት እንጂ ፍቅር እስተ መጨረሻው እኔ መውለዷንም አላቅም። አርግዛም ያው ስላላየናት ያኔ ፕራንክን የመሰለን ጋይሶች በነገራችን። ሆኖም ግን አሁን ላይ ያው አብርሃም ከዚህ ቀደም የተናገረው ነው እንደተመለከትነው ተሆነ እኔም ፍቅርም አንዳንድ ልጆች እናት አባት ነን፣ በጋራ ልጆቻችንን እሷም ለእኔ ልጅ እናት እኔም ለእሷ ልጅ አባት ሆኜ እናሳድጋለን ሲል ነበር ማለት ነው። እና የተሳሳተ መንገድ አሁንም እየሄድክ እንደሆነ ልንነግርህ ይገባል። በእውነት ሩታዬ ምን ከእንግዲህ ምለው አይዞሽ፣ ጠንክረሽ ልዑልን የመሰለ ሸበላ ወንድ ልጅ አለሽ። ፈጣሪ የተመሰገነ ይሁን። በእውነት ከሱ ጋራ ቪዲዮ መስራት ትችያለሽ ማለት ነው የምፈልገው። ሄርሚም የራስሽን ህይወት ቀጢ። አብርሃምን እስከ መቼ ነው እየተለማመጥሽ አብረሽ የምትኖሪው? ወደ ሚኪ ስመለስ ግን በአንድ ሳምንት ውስጥ በሄርሜላ ላይ እንደዚህ ሌላ ሴት አምጥቶ የደረበው ምን አይነት ፍቅር ቢኖር ነው? ሄርሚ ከራሷም አሳልፋ ክብሯን ለአብርሃም የሰጠች ነው እያለ ነበረ ማለት ነው። እዚህ ጋር ምን ማለት ነው የምፈልገው መሰላችሁ ውዶችዬ? ክብር ለሚለው ጉዳይ ሄርሜላ አየክ በላዋ ላይ ሲደረብ ህመሙ ምን ያህል እንደሆነ ሩታም እንዲህ ነበረ። በላዋ ላይ ሄርሚ ስትመጣ በጣም ህመሙ የተሰማት ማለት ነው። እና ያው የሩታ ህመም ሄርሚንም አሟታል፣ በነገራችን ደርሶባታል ማለት ነው። አሁን እንግዲህ የምትቀረው ማናት? ፍቅር ናት። በፍቅር ላይ ደግሞ እንግዲህ አንዷ ሌላ መታ ደግሞ ስትደረብ ምን ያህል ህመም እንዳለው ሊገባት ይችላል ማለት ነው። በነገራችን እኔ አሁን እንግዲህ የሄርሚና የሩታ የመስማማት ደግሞ ለአብርሃም የራስ ምታትም የቤት ስራም ሆኖበታል። እሱም ምንድን ነው አሁን ላይ ዳኒና ሩታ አብርሃም ከሄርሜላ ጋር እንዲሆን እያስገደዱት ስላለ የሆነ ወጥመድ እንደተጠመደለት ለራሱም እየፈራ ነው የሚገኘው ማለት ነው። እና
ይሄ ነገር ግን ወዴት እያመራ ነው ትላላችሁ ውዶችዬ? እኔ ብሆን ሩታዬ አብርሃም የሚባል ሰው እውነቴን ነው መርሳት አለብኝ፣ እንደ ሞተ መቁጠር አለብኝ። የሞተ ሰው አይመለስም አይደል? ስሙ ነው እንጂ እሱ በህይወት እንደማይመጣ በአካል እንደምናውቀው እንደዛ አድርጋ ልጇን ብታሳድግ ደስ ይለኛል። ሄርሚም በጣም ቆንጅዬ ሴት ናት። እኔ አገባቧን እንጂ ሄርሜላን አሰራሯን እንጂ ሄርሜላን አልቃወምም። አሁንም ቢሆን በፊትም በቪዲዮ ላይ እንደምናገረው። በተረፈ ግን ፍቅር መሀል ላይ መተሽ ይሄን ነገር ማድረግሽ ብልግና ነው ብዬ ነው የማምነው። አርፈሽ አንቺም ልጅሽን ብታሳድጊ ነው። ሴት ልጅ ተለምና እንጂ ወንድ ልጅን ለምና ስትመጣ ክብር የላትም። ላይክ ሰብስክራይብ አድርጎኝ ወዳል